ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። የገና ልዩ የመዝናኛ ፕሮግራም አቅራቢዎችና አዘጋጆች ዛሬ ለየት ባለ ቦታ ላይ ተገኝተን በዓልን እያሳለፍን የምንገኘውና በድጋሚ እንኳን አደረሳችሁ ማለት እንወዳለን። በጌርጌሴኖን ውስጥ ለሚገኙ በጣም የሰው ድጋፍ ለሚፈልጉ ሰዎች ጊዜያቸውን፣ ፍቅራቸውን፣ ጉልበታቸውን፣ አምሯቸውን የሰጡ ሰዎች በጣም እናከብራቸው በጣም እንወዳቸው ሰዎች ጋር የተገኘ ነው። እንግዲህ እዚህ እንዴት እንደመጡና ምን አይነት አገልግሎት እንደሚሰጡ በየተራ ከተመልካቾቻችን ጋር እየተዋወቁ ቆይታ እናደርጋለን። እንኳን አደረሳችሁ እንኳን ደህና መጣችሁ። እኛንም በርግጥ ወደ እናንተ ቤት የመጣ ነው ቀዳሚዎቹ እናንተ ስለሆናችሁ ማለት ነው። በጣም በሚገርም ሁኔታ በፋና ቴሌቪዥን የፋና ላምሮት ሆስቶችን ዳኞችን እንዲሁም ባንዶቻችንን ዛሬ ደግሞ የኛን ባልደረቦች እንደዚህ ዝንጥ ብለን አብረን እንድንገኝ ያደረገችን ዲዛይነር ህይወት ጋሻው ናት። እንዳጋጣሚ ሆኖ ደግሞ የሷ እናት በመካከላችን አሉና መጀመሪያ እንተዋወቃቸውና ከሳቸው እንጀምራለን። ቁጭ ይበሉ። እግዚአብሔር ይስጥልን እግዚአብሔር ያክብርልን። እኔ መድኃኒት በለጠ ባላለሁኝ የጌርጌሴኖን እናት ነኝ። መጣሪያ ስሜ እነሱ እናት ነኝ። ከ14 አመት በፊት ነው ጌርጌሴኖንን የተቀላቀልኩት። ይሄ በጣም ጠባብ ቤት ነው፣ የኪራይ ቤት ነው። በዚህ በኩል ገደል ነው። የሆነ ችግር እንኳን ኃይለኛ ዝናብ ሲመጣ ይሄ ነገር ይናዳል የሚል ሁላችንም እንቅልፍ የለንም ክረምቱ እስኪያልፍ ድረስ። ከዚህ ኋላ ያለው ቦይ ነው እና ብዙ ጥረናል፣ ቦታ ለማግኘት ብዙ ለፍተናል። ሁሉም ነገር አለ እግዚአብሔር ፍቃድ ስለማይሆን ቦታ ተሰጥቶናል። እዚህ አሁን ጴጥሮስ ጳውሎስ ሆስፒታል በስተጀርባ በኩል 3000 ካሬ ሜትር ተሰጥቶን መሰረቱ ተቆፍሮ እየተረዳ ነውና በርግጥ ኑሮ ከባድ ነው። ጊዜው ፈተና ቢኖረው እያንዳንዱ አንድ ብሎኬትም አንድ ከረጢት ሲሚንቶም የሆነ አቅሙ የፈቀደውን እያንዳንዱ ሰው ካደረገ ቴሌም በሰጠን ማስታወቂያ ላይ ሰው ተግባራዊ ካደረገው በቅርብ ጊዜ እንደምንጨርስ እርግጠኛ ነን። እናንተም ደግሞ በወሰዳችሁት አደራ አሁን ከዚህ በኋላ ቤታችን እስከሚያልቅ ድረስ ከኛ እንደማትለዩ እርግጠኛ ነን። ስላየናችሁ ስለመጣችሁ ጌርጌሴኖንን ስላስተዋወቃችሁልን እጅግ በጣም ከፍተኛ ክብሮት አለኝ። እግዚአብሔር ይስጥልኝ። በዚህ በኩል ደግሞ በሙዚቃው ስራ በጋዜጠኝነቱ ስራ የተሰማሩ ባለሙያዎች አሉ። እዚህ ደግሞ እስኪ ከሰለሞን ከፕሮሞተር ሰለሞን እንጀምር። እዚህ በመምጣት እዚህ ስትመጣ ምን አይነት ስሜት ይሰማሃል? ስሜ ሰለሞን ገብረ ማርያም ባላለሁ። ጌርጌሴኖን የአእምሮ ህሙማን ማዕከል የዛሬ 5 አመት ይመስለኛል የመጣሁት ለመጀመሪያ ጊዜ። ላለፉት 5 አመት ሀገር ውስጥ ካለው ሙሉ በዓላትን እስካሁን ከነሱ ጋር ነው ማሳልፈው። የዳቆን መለስ ወይንም የጥቂት ሰዎች ብቻ ኃላፊነት ሳይሆን ሁሉም ኢትዮጵያዊ ተረባርቦ ይሄንን ቦታ ማስተካከል ቢቻል የተገኘው መሬት ላይ ግንባታ ቢደረግ ሁላችንም ኃላፊነታችንን ተወተናል ብዬ አምናለሁ። እንግዲህ እንደሰው ላለፉት 5 አመት እንዳልኩሽ ሁሉንም በዓላት አገር ውስጥም ኖሬ ራሴ በአካል መጣለው። አገር ውስጥ ከሌለው ደግሞ ሰዎች አስተባብሬ ልኬ በዓላት እንግዲህ በበዓል ቀን ብዙ ጊዜ ከቤተሰብ ጋር ነው ሰው የሚያሳልፈው አይደል? ትርፍ ጊዜያችንን ሳይሆን እኛ ለተወሰኑ ሰዎች ቢያንስ ምሳሌ መሆን ከቻልን ብለን የዕለት ዕለት ቤተሰቦቻችንን ጥለን ለኛ ቤተሰቦች እነሱ ናቸው ይያልን ከነሱ ጋር እናሳልፋለን። ያም የሆነው ምንድነው እነዚህ ሰዎች ለጊዜው የጤና እክል ቢገጥማቸውም ጤናማ ሆነው ቴራፒ ስለሚያስፈልጋቸው ወደ ማህበረሰቡ ይመለሳሉና አንዱ ደግሞ እንደዚሁ እየመጣን ትንሽ እግዚአብሔር ጤና የሰጠን ሰዎች ከነሱ ጋር ማሳለፋችን በጣም ብዙ እጆች የሚያጨበጭቡላቸው የኪነ ጥበብ ባለሙያዎች መተው አቅፈው እነሱን እየመገቡ ማሳለፉ ለነሱ ላይ ምሯቸውም ጥሩ ነው የተሻለ ለውጥ እንዲያመጡ ይረዳል በሚል ነው ይሄን እስካሁን ሳረግ የቆየሁት። እዚህ ቤት መምጣት ሰላም ማግኘት ነው ይላሉና ለዚህ መታደል በጣም ትልቅ ነገር ነው። እኛም የዚህ የሰላምታ ተጋሪዎች ስለሆነን በጣም ደስ ብሎናል። ወደዚህኛው ደግሞ እንመለስ። ያው እንግዲህ ዛሬ አሁን ላይ ደና መሆናችን ነው እንጂ ምናቀው ከጥቂት ከ2 እና ከ3 ደቂቃ በኋላ በዚህም ቅጽበት ምን ልንሆን እንደምንችል አናቀውምና ሰዎች ሰውን ሲፈልጉ በሰዎቹ ቦታ ላይ ሆኖ መገኘት ቀላል ነው ብዬ አላስብምና ማሚን እንግዲህ ሁላችሁም ታቋጫላችሁ። እኔ በጣም ነው መወዳት እንደ አምባሳደርነትሽ ደግሞ ለዚህ ቤት በጣም ብዙ ስራዎችን ተሰራይልሽ ብዬ አስባለሁኝና መጀመሪያ ወደ ጌርጌሴኖን እንዴት መጣሽ?
ከሚለው እስቲ እሺ አመሰግናለሁ ስለ አክብሮትሽም ሰሁሉ ነገላችሁንም አመሰግናለሁ እንኳን እንደዚህ ቀን አደረሰን እኔ በጣም ይገርምሻል እዚህ ውስቋም ማርያም መጣለሁና ግርጌሶን እዚህ እንዳለ አቃለሁ ግን ወደዚህ አልጊዜ አልመጣ ዳገቷን ፈራታለሁ ዳገት መውጣት አልወድም እና ባጋጣሚ አንድ የቤተ ክርስቲያን ጓደኛዬ እዚህ እቃ ይዞ ሊመጣ ለስጦታ ፕሮግራም አርጓል እንዳጋጣሚ አወራን እና እንደቆ አንድ ቀን ሄዳለሁ ብዬ እንደዚህ አለኝ ወይ በፈጠር ሀብረን እንድንሄድ አልኩት ከዛ ብዙ ቃዎችን ይዞ ነው የመጣው ስጦታ ሊያቀርብ ከዛ መጣ እሱም ማያቀውም የመጀመሪያ ጊዜው ነው ስጦታውን ብቻ ነው ይዞ የመጣውና ያው በጎ ነገር ማድረግ መቼም ከእግዚአብሔር ዋጋ ይሰጠዋልና ሰው ልጅ አብረን መጣን ጎበኘን በጣም አዝኜ አልቅሼ ነው የወጣሁት ሁሉንም ሳይ ያለቀስኩ ነበር ለካ ይሄም አለ ነገ ጧት እኔ ምን እንደምሆን አላቀውም በቤተሰቤ ላይ ምን እንደሚመጣ አላቀም እግዚአብሔር ሆይ እንዳው ዋክን ለነዚህ ሰዎች ሰው ሰጣቸው ብዬ አዝኜ ነው ሄድኩት እና እኔ መንገድ ላይ እንዲ ሳንቲም ለሰው አልሰጥም ከዚህ በኋላ ማለት ነው ይሄን ካየው በኋላ በቃ እኔ አቅሜ በፈቀደ አጠራቀሜ በወር ውስጥ ያለችኝን ሳንቲም አቅሜ በፈቀደ ለነሱ ልካለሁ አልኩ የባንክ እንትናቸውን ቁጥራቸውን ይዤ ሄጄ ነበር ያችን አጠራቀሜ ስራዬ ብዬ ሳረሳ በ12 እና በ13 አካባቢ ያችን በባንክ አስገባለሁኝ እና ለህሊና ይረፍት ይሰጠኛል ጸሎትም ሳረክ ፈጣሪ ባክን ጎብኛቸው ማራቸው ሁሉም ያንተ እጅ ስራ ነው የሚያቅት ነገር የለም ፈጣሪ ባክ ምሕረትን አውርድን ይያልኩ ለምናለውና ካየሁት ጀምሮ ይሄንን ቦታ አዝናለሁ ጌርጌሴኖን አይቸው ነው ማልፈው ገባብዬ ምንድነው ችግራችሁ ምን ይቸግራችኋል እንረዳዳ የሚለው ነገር ውስጤ የለም አልገባሁማ በገባ ጠይቃለሁ ነገር ግን አሁን እስቲ እንፈልጋለን የሚል ጥያቄ መጣ እንፈልጋለን አዎ እኔ በውስጤ ነበር እንፈልጋለን የሚል ከባድ ጥያቄ ከመጣ ያንን ከባድ ጥያቄ አቀለዋለሁ እኔ ባቅሜ እኔን ማያቅ የለም አሁን ይሄንን ሚዲያ የሚመለከት ሰው እኔን የሚወድ ለዚህ ለጌርጌሶን ያይምሮ ህሙማን የማያደርግበት ምንም ምክንያት የለም ዛሬ አርቲስት ገለታን አየነው ብሎ ማውራቱ ስለማይቀር ሄጄ ጌርጌሶንን ማየት አለብኝ ማለት አለበት ውስጥ ይነካል ልብ ይነካል ስለዚህ እንደምናየው እኛ አሁን እንዳየነው ሌላውም ህብረተሰብ መጥቶ ቦታውን ቢያየው ቅዝቃዜው እንዴት ነው እዚህ ቦታ ላይ ሊያስቀምጣቸው የቻለው የሚለው አይምሮ ይነካል ቀደም ሲል በሙዚቃ ኮንጀምር ነበር ብለኸኝ ነበር እስኪ ትንሽ በልልልና ወደ ጉዳያችን እንገባለን እባክህ ድምጻይ ካሳውን ሸቱ ባላለው ምናልባት ያውዳ አመት ዘፈኔን ታቆታላችሁ መሰለኝ ከቆንጂት ሻንቆ ያዲስ አመት በደንብ እናቀዋለን ስለዚህ ቤት በጣም ብዙ ጊዜ እሰማለሁ እሱ የሚያደርጋቸው ነገሮች ላይ ውጭ ሆኜ ነው መከታተለው በደንብ ኮስተር ብዬ አልመጣሁበትም ነበርና ወደ ሙዚቃው መለሳለሁ ውስጤ ስለነካይ ነው ወደ ቁም ነገሩ የገባሁትና በሙያዬ በቀጣይ ብዙ ነገሮችን አብሬ እየተጋገዝን መቀጠል እፈልጋለሁ ምክንያቱም አንዳንድ ጊዜ አንኳኩ ይከፈትላችኋል ተብሏል እንጂ አላንኳኳንም የሚያንኳኳው ፈጣሪ ነው ወደኛ መልሶ ነፍሳችን ደግሞ ይፈልጋል እንደዚህ አይነት ነገርና ዛሬ ነፍሴን ለማዳን የመጣሁ ነው ይመስለኝ ደሞም አድኛታለሁ ብዬ አስባለሁ ምክንያቱም 50ውን ሎሚ እየተከፋፈልን መሄድ አለብን ብዬ አምናለሁ ደግነትን የማድረግ ጉዳይ እጃችን ላይ ነው ያለው ካልሰጠን ፍጎች እኛ ነው ምን ሆነው ለዛ በዛ ስሜት ተነስቼ የሰራሁት ሙዚቃ ነው አልበሜ ላይ ያለ ስለዚህ እሱ ልጫወት ላንቆራቆራ ፍቅር ጠፋ ሲለኝ ይገርመኛል ሰው አላወቀ ኑሯል ባቹን ተያዘው ልቡን ለደግነት ቀና ካደረገ
ፍቅር ይዟል በእጁ መስጠት የፈለገ ፍቅር አለ በእጁ መስጠት የፈለገ ይሄን ሙዚቃ እንግዲህ ሲደርስ በደንብ ተሰሙታል። አረ ሙሉ አልበሙ በዚህ አይነት በቃ እንጠብቃለን ነው ግን እስቲ እነዚህ እዚህ ጋር ነው ወንዶች ቦታ ላይ ነው የሴቶች ደግሞ ለብቻ አለ እና ሁለቱም ጋር የምናስጠው የቤት ክራይ ካቅም በላይ ነው የጀመርነውን ህንጻ አለ በ68 60 ላይ ኦኬ ብለን አንድ ብር ከምንሞላው ላይ ነው የሚቆረጠው እንጂ እንትን አይልም ብር ካለ አንድ ብር ይቆርጥብናል ከዛ ውጭ ደግሞ በቴሌ ብር በቀን ከ1 ብር እስከ 5 ብር በየቀኑ የመረጣችሁትን በጓድራጎት ሚለው ተገብታችሁ ጌርጌቶን የአእምሮ ህሙማን መርጃ ሚላለ እሱ ላይ ያፈለጋችሁትን በሳምንት 100 ብር በወር 300 ብር በቀን ከ1 ብር እስከ 5 ብር ድረስ አለ ፕሮግራም እሱን ብታደርጉልን ጋን በጠጠር ይደገፋል እንደሚባለው ሁላችንም ያቅማችንን ብናደርግ ጥሩ ነው አመሰግናለሁ በጣም እናመሰግናለን ሰዓት ኖሮን ከዚህ በላይ በደንብ ማውራት ብንችል ደስ ይለናል አሁን ግን ያለንን ቆይታ እዚህ ገታ እናደርጋለን አብረናችሁ እንድናሳልፍ ስለፈቀዳችሁልን ሰዓታችሁን ሰውታችሁኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን ለእናንተም ለመላው የክርስትና እምነት ተከታዮችን በሙሉ መልካም በዓል ማለት እንፈልጋለን Abush Yoha Yoha ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን በእያላችሁበት የኢየሱስ ክርስቶስ የልደት በዓልን ያከበራላችሁ ላላችሁ ሁሉ ደግሞ እንኳን አደረሳችሁ ማለት እንወዳለን በድጋሚ እጅግ በጣም ደስ የምትሰኙበት መጣችሁ ብታዩበት መንፈሳችሁ የሚታደስበት ቦታ ላይ ነው የምንገኘውና በጌርጌሴኖን የገና ልዩ በዓልን ያከበርን እንገኛለን እዚህ እንግዲህ አሁን ላይ ከ500 በላይ የሚሆኑ አባላት አሉ ከተመሰረተበት ጊዜ ጀምሮ ደግሞ በተለያየ ጊዜ የአይምሮ ህሙማን ይመጣሉ ከዛ ደግሞ ተሽሏቸው ወደ ማህበረሰቡ ይቀላቀላሉና ከነዛ አባላት መካከል ዛሬ ላይ ጤናው ተመልሶ በዚሁ በቤት ውስጥ ደግሞ ያገለገለ የሚገኝ አንድ እንግዳ ይዘን መጥተናል እንኳን አደረሰ ሰለሞን እንኳን አብሮ አደረሰን ስላገኘን እጅግ በጣም ደስ ብሎናል ጤናህም ስለተመለሰ እንኳን ደስ አለ እሺ እኔም መጣችሁ ተጠይቃችሁን በጣም አመሰግናለሁ በጣም ደስ ብሎኛል እሺ እንግዲህ እዚህ ጌርጌሴኖን ወደዚህ ከመጣ እና እዚህ መጥተህ ደግሞ ያገኘውን አገልግሎት እንዴት እንደተሻለህ ንገረን እስኪ እዚህ ከመጣው በኋላ በጣም መጀመሪያ በእኔ ነበርኩት ውጪ ላይ ነበርኩ ወድቄ ነበር ውጪ ላይ ነበርኩ በችግር ላይ ነበርኩ እና ጌርጌሴኖች አገኙና እዚያ መጥቶኝ እዚህ ከመጣው በኋላ ያው ህክምናም ነበረ ህክምናም ታከምኩ ያው ንጽህናም የግል ንጽህናም ብዙ ነገሮች አሉ ያው በውስጡም ታካትቻቸው ነገሮች እነሱ ነገሮች በጣም ተሳክለውልኝ ያገኘዋቸው እርዳታ ሙሉ ለሙሉ እርዳታ አገኘው ወደ ጤንነት ተመለስኩ ሙሉ ለሙሉ ጤንነት በሙሉ ጤንነት ይገኛለሁ በጣም ደስ ይላል ጤንነት ስለተመለሰ አንተ በጣም ደህና ስለሆንክ በጣም እኛ ደስ ብሎናል ከዚህ በኋላም ጨርሶ እግዚአብሔር ይማረክና በዚህ እዚህ ስትውል ምን ታደርጋለህ እዛ ቢሮ ሰራተኛ ነኝ እዛ ቢሮ አስተናጋጅ ነኝ እዚህ ከገባው 4 አመቴ ነው ቢሮ አሁን 2 አመቴ ነው እዛ ቢሮ አስተናጋጅ ነኝ እንግዳ እንግዳ ሲመጣ ምን አስተናጋጅ ነኝ የኮሙኒኬሽን ባለሙያ ነው በነገራችን ላይ ተመልካቾቻችን የፋናን ፕሮግራም እንዳለ ያያሉና እዚህ ስንመጣ ፕሮግራሞቻችንን ስለሁላችንም ሲነግሩን ነበር ፋናን ታያላችሁ የትኞቹን ፕሮግራሞች ትወዳላችሁ ፋና ላምሮት ይወደዳል ሙዚቃ ትወዳለህ ማለት ሙዚቃ በተለይ አንቺ እንዴ በጣም እናቀሻለን ሁላችሁም እናቃችኋለን ግን አንቺ በተለይ በደም እናቀሻለን በተለይ አንቺና ያ ማኑ ካንቺ ጋር የሚሰራው ልጅ እሱንም በጣም እናመሰግናለን በጣም እናውቀዋለን እሱንም እንደውም ከተወዳዳሪዎቹ እናንተ ናችሁ በጣም ታንት የምትሉ እናንተ ናችሁ እውነቴን ነው የምልሽ ከተወዳዳሪዎቹ ከሚወዳደሩት እናንተ ነው ማየት የምፈልገው እኔ በኩል እና ዳኞቹም ደስ ይላሉ በጣም ደስ ይላል ፋናና ሙሉት እዚህ ስትሆኑ ሙዚቃን ከመስማት ውጪ ደግሞ የምትዝናኑበት ነገር ይኖራል ብዬ አስባለሁ የግጥም የመተወን የመዝፈን ብቃት ያላቸው ልጆች አሉ ብዙ ልጆች አሉ እንዴ ኢንጂነሮች አሉ ዶክተሮች አሉ ኢንጂነሮች አሉ ነጋዴዎች እኔ ራሴ ነጋዴ ነበርኩ ወርቅ ዛሬ ነጋዴ ነበርኩ እና በብዙ ትሬት ሰማሩ ልጆች አሉ እና ግጥም ጻፊዎች አሉ መጻፍ ብዙ ልጆች አሉ በተለያየ ትምህርት የተማሩ አሉ ጋዜጠኞች አሉ ከታሞ እዚህ እንትን ያሉ
ስለዚህ ሁላችሁም ታወራላችሁ ስለ ሙያዎቻችሁ ሁሉም ስለ ሙያችን እንዋራለን እና በእነዚህ አይነት መልኩ እንኖራለን የመጣ ነው እንግዲህ የገና በዓልን እንጠይቃችሁ አይደለ በዓል እንዴት እንደሚያከብሩ ቢነግሩን ደስ ይላል ሰዎች ይመጣሉ በዓል ከሰዎች ጋር ነው የምናከብረው ብዙ ሰዎች ሊጠይቁን ይመጣሉ በሬ ይዞ የሚመጡ አሉ በግ ይዞ የሚመጡ አሉ ለስላሳ ይዞ የሚመጡ አሉ ለሁሉም የሚያዳርሱ አሉ ደግሞ እዚህ ልጆቹ ከረሜላና ቡና ይወዳሉ እዚህ ህመምተኞቹ ከረሜላ የሚያመጡ አሉ ቡና የሚያመጡ አሉ እንደዛ ከባል ከሰዎች ከህዝቡ ጋር ነው የምናሳልፈው ብዙ ሰዎች ሊጠይቁን ይመጣሉ ዛሬ ደግሞ እኛ እናንተ ጋር እያሳለፈን ነው ስለዚህ ደስ ብሏችኋል በጣም ደስ ብሎናል ከጧት እስካሁን ድረስ ከእናንተ ጋር በጣም ደስ ብሎናል የመጣችሁ ቤተሰቦችም ካሉት ማለት ሁሉም ለሚያቀኙን ሰው ሁሉ እንኳን ያደረሳችሁ እኔ ሳምና ጤነኛለሁ እድሜ ለጌርጌሴ ነው እድሜ ለመለሳ እየለላለሁ እድሜ ደግሞ ለእናንተ ለኢትዮጵያ ህዝብ እድሜ ለኢትዮጵያ ህዝብ ጤና ይተናል እንበላለን እንጠጣለን እኛ ትንሽ ያው ተድሚያ እንትን የሚለው ያ የፎቅ ጉዳይ ነው አሁን ፎቅ እየሰሩ ነው እሱ ትንሽ ወደ ኋላ የሚያጓታቸው እኛ እንበላለን እንጠጣለን ምን ችግር የለብንም እና እንደዚህ ነው ላለው እጅግ በጣም እናመሰግናለን ሰለሞን አለሙ እሺ አመሰግናለሁ ሌላም ጊዜ እንመጣለን እንገናኛለን ተመልካቾቻችን ፕሮግራማችን አላለቀም በመሃል ነው እንግዲህ ሰለሞን አለሙን ለማናገር ወጣ ብለን የመጣ ነው ፕሮግራማችን ይቀጥላል አሁንም መልካም በዓል ይሁንላችሁ ተመልሰናል ተመልካቾቻችን ከፋና ቴሌቪዥን የገና በዓልን ነው እየተከታተላችሁ የምትገኙት የፋና ቴሌቪዥን የፕሮግራም ክፍል ፕሮግራም አቅራቢዎችና አዘጋጆች ከጌርጌሴኖን ያምሮ ህሙማን መርጃ ማዕከል ሆነን ነው በዓልን ያከበረን የምንገኘው እንግዲህ በርካታ ጉዳዮችን አድርገናል አሁን ደግሞ የጌርጌሴኖን ያምሮ ህሙማን መርጃ ማዕከል መስራች ከሆነው ዲያቆን መለሳ አየለ ጋር ነው የተገናኘነው እዚህ ማላችን እሱን አድርገን ጥያቄና መልስ ይኖረናል እንግዲህ ዳኛችን እሱ ነው ብለናል መግቢያችን ላይ ለባልደረቦቻችን ጥያቄ እናቀርባለን ቀደም ሲል በስትዞሩ ስትንቀሳቀሱ አካባቢያችሁን በደንብ ለማየት ለማጥናት ሞክሩ ብለናል ከዚሁ ከጌርጌሴኖንና ገናን የተመለከተ ጥያቄ ነው የምናዘጋጅላችሁ ዳኛችን የዚህ ቤት ፈጣሪ ጋር ተገኝተናል ጥያቄዎቻችንን ከመጀመራችን በፊት ያው ቀደም ሲል አስተዋውቀናችኋል የጥቁር አንበሳው ግሩፕ አለ እንዲሁም ደግሞ የገና ጀንበር ዝግጁ ናችሁ የገናና የጌርጌሴኖን ጥያቄ አለ ለምሳሌ ከዚህ ከጀመርን አንድ ከገና አንድ ከጌርጌሴኖን እያለና ምን ሄደው ስለዚህ ከጥቁር ከነጭ ከ1 እስከ 6 ያሉ ቁጥሮች ከገና ጋር የተያዙ ጥያቄዎች ናቸው ያሉት ከ7 ደግሞ እስከ 12 ድረስ ያሉ ቁጥሮች ደግሞ ከጌርጌሴኖን ጋር የተያዙ ናቸውና የትኛው ቁጥር ይሆንላችሁ ለቁጥሩ ሲሆን ወደ እኔ ታመጣ እሺ 4 ስለዚህ ከገና ጋር የተያዘ ጥያቄ ነው ማለት ነው የምንጠይቃችሁ ይሄ ምንድነው የገና በዓል በተለያየ ቀን ነው የሚውለውና መቼ ነው በ28 የሚሆነው መቼ ነው ደግሞ በ29 የሚሆነው ምክንያቱስ ደግሞ ምንድነው የሚለው እንድትነግሩ እንፈልጋለን ትመልሳለህ ማንቺ እሺ የገና በዓል የሚታወቀው ታህሳስ 29 ነው ግን ጳጉሜ 6 ሲሆን በ28 ይውላል ልክ አሁን በ28 ዛሬ እንደምናከብረው ማለት ነው ስለዚህ ጳጉሜ 6 ሲሆን በ28 ይውላል ጳጉሜ 5 ሲሆን በ29 ይውላል አጨብጭቡ መልስ በትክክል ተመልሷል የገና ጥያቄ ከ1 እስከ 6 አለ 4 ተጠይቋል ተመልሷል የጌርጌሴኖን ጥያቄ ደግሞ ከ7 እስከ 12 አለ ምረጡ 7 ራሱ 7 በጣም ቆንጆ ጥያቄ አሁን ያለንበት ጌርጌሴኖን ምን ማለት ነው መመካከር ይቻላል እኔ የቦታ ስም ሆኖን አቃለው ግን ምንድነው አጥናትሉንም ነበር እንደ መጀመሪያ ይሄ
ካላጠና ነው የመጣው ሌላ ጥያቄ አይ መጀመሪያውኑ ወደዚህ ቦታ ስንመጣ ምን ብለናቸዋል ስለ ቦታው በደንብ ኦብዘርቭ አድርጎ ስለምትሰሩት ነገር ስለምትንቀሳቀሱበት ቦታ ብለናልና ስለዚህ ማው ግዴታ ነበርባችሁ አዎ በነገራችን ላይ ሐሰን ግማሽ ነጥብ ይሰጣዋል መልሶታል ወደ መልሱ ስንሄድ በኢየሩሳሌም የሚገኝ የአእምሮ ህሙማን ማሰባሰቢያ መንደር ነው የቦታ ስም ነው ብለዋል ስለዚህ መሰባሰቢያ መንደር ነች ቦታ እሺ ዳኛው ግን የለውም ሙሉ ግማሽ ነጥብ በዳኛም ግማሽ ነው የተሰጣችሁ እሺ እዚሁ ያብራራል አዎ ጌርጌሴኖን ቃሉ ቅድም እንዳላችሁት በመጽሐፍ ቅዱስ ላይ ያለ ነው የማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ይተርከዋል ነገር ግን አሁን ይሄ የቦታ ስም ነው የተባለው ጥንት በዓለም ስልጣኔ ጊዜ ኢየሩሳሌም ውስጥ የምትገኝ አንድ ቅጽር ናት እሷም ከየትኛውም የኢየሩሳሌም ቅጽር ላይ የታመመ ሰው ሲገኝ ውሰዱ ወደ ጌርጌሴኖን ይባላል የአእምሮ መምተኞች ብቻ የሚኖሩበት አካባቢ ነው ያ ስፍራ ወደ ገና ጀንበር ወይም ወደ ነጮቹ እንመጣለን እንግዲህ ቀደም ሲል 7 እና 4 ቁጥር ተጠይቀዋል ከ7 እና ከ4 ውጪ ያሉ ቁጥሮችን መጥራትና መጠየቅ ትችላላችሁ 9 ቁጥር 9 ቁጥር እሺ እኔ ልጠይቅ እሺ በአሁኑ ሰዓት የጌርጌሴኖን አምባሳደሮች እነማን ናቸው ቢያንስ 4ቱን መጥራት ይጠበቅባቸዋል እሺ አርቲስት ናርዶስ አርቲስት ፍቅርተ እና አርቲስት ገለታው አንድ ይቀራል 4 ነው ያለው ከዛም በላይ ናቸው ግን 4 ነው ያለው አርቲስት ማለት ከዚህ በኋላ ተኙ ማለት ግማሽ እስቲ ዳኛችን ስላለ እንግዲህ አምባሳደሮቻችን በጣም የትላንትናዎቹ ትልልቅ የሚባሉ አርቲስቶች ናቸው እንግዲህ አንድ ሶስተኛ እንስጣቸው የኛ አምባሳደር የመጀመሪያው ደበበ እሸቱ ናቸው ከዛ በኋላ ደግሞ ጎሳዬ ተስፋዬ ነው እንዲህ እንደያለ የጥንቶቹ ይቀጥላሉ ስለዚህ ያ አሁን ከመጡት ላይ ደግሞ እነ ፍቅርተም እንዳሉ ሆኖ እነ ሰለሞን ጋዜጠኛው እነዛ ናቸው ስለዚህ ግማሽ ይሁን ግማሽ 11 እሺ የማህበሩ አባል እንድንሆን የሚያደርገን ወይ ደግሞ የጌርጌሴኖን አጭር የኤስኤምኤስ ቁጥር ስንት ነው 68 60 ስለዚህ በ68 60 ላይ ተመልካቾቻችንን በየቤታችሁ ሆናችሁ የባል ፕሮግራምን እንያከበራችሁ በዛው ኤስኤምኤስ የምትችሉትን ያህል መላክ ትችላላችሁ በዚህ የጌርጌሴኖን መስራች ዲያቆን መለሰ እንግዲህ እዚህ እናንተ ጋር በዓል እንድናከብር ስለፈቀድክልን እጅግ አድርገን እናመሰግናለን ስለ ቤቱ ስለ ልጆች ስለ አባት ስለ እህቶች ስለ እናቶች ምን ትለናለህ በመጀመሪያ መታችሁ በዓልን ከነሱ ጋር ታሳልፉ ስላሰባችሁም ስላሳለፋችሁም በጣም ነው ምናመሰግነው እንግዲህ በእነዚህ ራሳቸውን በማይገልጹ ህመምተኞች ስም ነው ማመሰግነው ከዛ በዘለለ እንግዲህ በጥያቄዎቻችሁ ላይ ሙሉ ጌርጌሴኖን ገልጻችሁታል ከስም ስያሜው ጀምሮ እስከ ግንባታው ድረስ ገልጻችኋልና ምንም ቀረምለው ነገር የለም በጣም ደስ የሚል ፕሮግራም ነበረ እንግዲህ ያሉን የአእምሮ ህመምተኞች እንግዲህ እንደማንኛውም ሰው ትላንትና ላይ በመልካም ኑሮ በጥሩ ኑሮ ሲኖሩ የነበሩ ቀን ጥሏቸው ጎዳና ላይ የወጡ ናቸው ጌርጌሴኖን ላይ የተሰበሰቡትና እነዚህም በተቻለ መጠን ኢትዮጵያውያን እያገዙንም ነው ከዚህ በኋላም ደግሞ ከጎናችን ሆነው ይሄ የጀመርነውንም ህንጻ የለት ጉርሳቸውንም ደግሞ እየረዳን ነው ህብረተሰቡ ያለውና አሁንም አትለዩን ማለት እፈልጋለሁ እናንተን ከልብ ነው የማመሰግነው እግዚአብሔር ይስጥልን እንግዲህ ዳኝነቱን አጉል ነገር ነው የሰጠሽን ሁለቱም ነጭ ለባሹም ጥቁር ለባሹም በጣም ነው ጥሩ ተሳትፋችኋል ሁለታችሁም በኔ ውጤት እኩል ናችሁ ሁለታችሁም አንደኞች ናችሁ እኩል ያመጣችሁት ግን ስለዚህ አሸናፊዎች ሁለታችሁም አሸናፊዎች ናችሁ ያው ውጤቱንም ይዘናል ተመሳሳይ ነውና ማንንም ከማንንም አልበለጠም አንድ ቦታ ላይ ስለምትሰሩ ነው መሰለኝ ተመካክራችሁ መጣቻው
ስለዚህ ሽልማቱን ለራሳቸው ልስጥ እንጂ እኩል ነው ያመጡት ሁለቱም አንደኞች ናቸው ዜር ይስጥልን በጣም በአሁን ሰዓት ራስን ችሎ መኖርም ከባድ ነው እንኳን ለሌላ ሰው ተርፎ ኃላፊነት ወስዶ እንደዚህ ትልቅ ስራን መስራትና በእውነቱ ዲያቆን መለስ በዚህ የታደልክነ እጅግ በጣም እናመሰግናለን ለምሰራው ነገር ደግሞ እንግዲህ በርካታ ጉዳዮችን ከናንተ ጋር ስናደርግ ስናሳልፍ ቆይተናል እኔ እዚህ ስመጣ የተሰማኝ ስሜት አለ ለምሳሌ ለመጀመሪያ ጊዜ ፕሮግራም ለመስራት እዚህ ስመጣ በጣም ነው ራሴን የወቀስኩት ሳያቸው ምናማረርበት ነገር በጣም ዋጋ የሌለው ነገር ነው እነሱ ያጡት እኛ ያለን ግን እኛ አተናል ወይ ደግሞ እከሌ እንደዚህ ብሎ አበሳጨን ብለን ምናማረርበት ነገር ሚዛን ላይ ቢቀመጥ በጣም የሚያሳፍር ነውና እኔ እንደዛ አይነት ስሜት ተሰምቶኛል ባልደረቦቼ ምን እንደተሰማቸው ከዚህኛው ግሩፕ እና ከዚህኛው ግሩፕ ቢያንስ አጠራ አድርገን ሁለት ሰው እንደ ሜሪ አይነት ስሜት ነው እንግዲህ እኔ አጭር ከመጣንበት እስካሁን አጭር ነው አይደለ ራሴን አሞኛለሁ እና አብዛኛው ያሉን ነገሮች ነፃ ስጦታ አይደሉ አይደለም በጣም ዋጋ ሊሰጣቸው የሚገቡ በጤና በሰላም ወጥቶ መግባት ማሰብ የሌላን ሰው እገዛ ሳይፈልጉ በተቻለ አቅም መኖር እንደዚህ እንደ ቀልድ የሚታይ ነገር አይደለም ለካ አንድ ይሄ ነው በግሌ ሁለተኛ ደግሞ የሌላን ሰው ሸክም መሸከም ብቻውን ቢኖር ምን ችግር አለው ይወጣል ይገባል ይበላል ይጠጣል ምንም የማንንም እዳ አይኖርም ግን ደግሞ አይ ህይወት ከዚህም ከፍ ያለ ነው ብሎ የማሰብ ጸጋ ዝም ብሎ በስጋ የሚገኝ አይመስለኝም እግዚአብሔር ካረዳ በስተቀር ስለዚህ ሱን ጸጋ ነው ፈጣሪ የሰጠህና እንዲያበዛልህ ከጤና ጋር ከሰላም ጋር የሚያግዙ ሰዎች ደግሞ ቀና ልብ ያላቸው ሰዎች በዙሪያ የበለጠ እንዲበዙ እመኛለሁ ራስን የማየት እድል አግኝቻለሁ በዚህ ደስም ይለኛልም አመሰግናለሁም ጭምር ከታማማዮቹ በተጨማሪ አገልጋዮችን አይተናቸዋል እናቶች አሉ ወጣቶች አሉ መለስ ራሱን ጨምሮ እዚህ ሲያገለግሉ ነው ያየናቸውና ምን አይነት ጽናት ፈጣሪ ቢሰጣቸው ነው እዚህ ቦታ ላይ ሊቆዩ የሚችሉት ይሄንን ለማድረግ በራሱ መመረጥ ያስፈልጋል ማንንም ሰው መጥቶ ይሄን ሊሰራው አይችልም ስለዚህ በፈጣሪ መታየትን መመረጥን ይፈልጋልና የእውነት አንተ መለስ ታይተሃል ፈጣሪ አይተዋል እዚህም ያሉ እናቶች በደንብ ታይተዋል ስለተመረጡ ነው እዚህ ያገለገሉ የሚገኙት ማንኛውም ሰው መጥቶ እዚህ ሊሰራው አይችልምና እሱን በደንብ አይቻለሁ እድሜና ጤና ይስጣችሁ ክርስቶስ ተወለደ እንላለን አሁን ተወልዶልናል አይደለኛ ሲወለድ ለሰው ነው የሰው ልጅ ለማዳን ነው የወረደው ወደ መሬት እሱ ጌታ ነው ትልቅ ጌታ አይደል ግን ወደ ምድር ሲወርድ ራሱን እኛን ለማዳን ብሎ ራሱን አሳንሶ በእኛ ልክ ነው ሰው ሆኖ ነው የተወለደውና እኛም ሁላችንም ሰው ሆነን እስከተፈጠርን ድረስ ደግሞ ለሌሎች ሰዎች እንዴት መሆን ያቀተናል የሚለውን በርግጥ ሃይማኖታችን እምነታችን እንድናስብ የሚያደርግ ቦታ ነውና እኔ ለራሴ ብቻ ነው የምኖረው እስከል ድረስ ነው የተሰማኝ ለእናንተ ለተመልካቾቻችን ለማሳየት ፎቶ ማንሳት ቪዲዮ መቅረጽ አይቻልም እነሱ ያሉበትን ሁኔታና መጣችሁ ግን በአካል ብታዩ ምን አይነት ስሜት ሊሰማችሁ እንደሚችል ዛሬ ላይ ሰርተን ገንዘብ ማግኘታችን ሳይሆን ጤናችን ራሱ ምን ያህል ሀብት እንደሆነ ቀን ከሊት ማመስገን እንዳለብን ፈጣሪያችንን የምንራዳበት ቦታ ነው ብዬ አስባለሁ ብዙ ነገር ያስፈልጋቸዋል አልባሳት የንጽህና መጠበቂያ መተን ደግሞ በጉልበትም እንዲሁም ደግሞ በማስተማር በተለያየ ስጦታ ማለት ይሄ ገንዘብ አይደለም ዕውቀትም ሼር ማድረግ መማር በጣም የሚጓጉ መጽሐፍ ይዘው ወዲያ የሚሉ በጣም አያለሁኝና ቀላል ነገር አይደለም የምንችለውን ነገር መተን እዚህ እናድርግ እላለሁኝ እኔም ደግሞ እንደራሴ ያየሁት የታዘብኩት በጣም እናመሰግናለን የገና በዓልን በፋና ቴሌቪዥን ጌርጌሴኖን ያምሮ ህሙማን ማዕከል አክብረናል እንዲሰብሰብ ብለን እዚህ ከመጣን አይቀር እንዲህ ካከበረን አይቀር ፋና ቴሌቪዥን ደግሞ የምንችለውን ያህል ምሳ የማብላት ፕሮግራም አዘጋጅቷልና ምሳና በላለን ትንሽ እኛም በቻልነው አቅም ራሳችንን እናስተናግዳቸዋለን ቀደም ዞር ብለን ሰርተን ይላል እሱን ደግሞ እናቀርባለን ስለተከታተላችሁ እጅግ አርገን እናመሰግናለን በዓልን ከኛ ጋር ስለሆናችሁ እናንተ በማስተናገድ ሜሮን ንጉስና ምህረት ዮሴፍ ከመላው ባልደረቦቻችን ጋር ቆይታ አድርገናል መልካም በዓል ይሁንላችሁ እንላለን ወደ ምሳ Abush Yoha 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 Yoha
አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞም